በፋና ላምሮት ሰዓታችን ላይ እንገኛለን ተመልካቾቻችን ፋና ላምሮት በምዕራፍ 19 ባለፈው በተጠናቀቀው ማለት ነው የተለያዩ ተወዳዳሪዎችን እንግዲህ ተወዳድረው ማጣሪያውን አልፈው 16 ተወዳዳሪዎችን ይዘን ነበር የጀመርነው አራቱ ደግሞ ባለድል ሆነዋል እንደየደረጃቸው ተሸላሚ ሆነዋል ተወዳዳሪዎቻችን በየሳምንቱ ለውጥ እንዲያመጡ ከሚያደርጓቸው ነገሮች መካከል ደግሞ የዳኞች አስተያየት ዋናው ነው ዳኞቻችን የተወዳዳሪዎችን የዕለታዊ አቅርቦት መሰረት ያደረገ ነጥብና ውጤት ቢሰጡም ግን የተወዳዳሪዎችን አቅም በመገንባት ደግሞ በጣም ከፍተኛ አስተዋጽኦ አላቸው ከነዚህ መካከል ከዳኞቻችን መካከል ከአማኑኤል ይልማ ጋር ቆይታ ልናደርግ ነው አማኑኤል ይልማ የፋና ላምሮት ምዕራፍ በተጀመረበት ጊዜ የመጀመሪያው አሸናፊ ላይ ዳኛ ከነበሩት መካከል ነው ከዛ ደግሞ ድጋሚ በምዕራፍ 17 ተመልሶ መጥቶ እስካሁን አብሮን እየቆየ ነው ያለው አማኑኤል ሙዚቀኛ ነው አቀናባሪ ነው እንዲሁም ደግሞ የተለያዩ ስራዎችን ወደ ተመልካቾች በማድረስ ይታወቃል በጣም ዝነኛ ይሆኑና በተመልካቾች ጋር ወይም ደግሞ በአድማጮች ዘንድ ተወዳጅነትን ያተረፉ ሙዚቃዎችን በመስራትም ይታወቃል አማኑኤል እንዲሁም ደግሞ እኔ ጋር እዚህ በዳኝነት ቆይታው የተለያዩ ቃላቶችን ንቀባበል ነበርና አዳዲስ ቃላቶችንም በመፍጠር ይታወቃል አማኑኤል ለማንኛውም አማኑኤል ስለ ምዕራፍ 19 ምን አይነት አስተያየት አለው እንዴት ነበር የምዕራፍ 19 ጉዞ ሚላውን ነገር ሊነግረን ከባልደረባችን ሲሳይ ኃይሌ ጋር ቆይታ አድርጓል እሱን ተከታትለን ተመልሰን እንገናኛለን ቆንጆ ጊዜ ከፋና ላምሮት ጋር መልካም ጊዜ ይሄ የዜማ ቴክኒካል ጉዳይ አይደለም የስሜት ጉዳይ ነው አለ ከመጀመሪያው ዙር ከመጣንበት ነገር ጋር አልመጣልኝም የዘፈን ምርጫ በጣም ይታሰበት በጣም ይጣና ግን እንዴት ነው የተጫወተው ሲባል ከቅኝት ጋር በተያያዘ አማንም ተናግሮታል በጣም ብዙ ቦታ የሚያስታውቅ ድረስ የቅኝት ችግር ነበረው ፋና ላምሮት እንግዲህ መስራች ከሚባሉት ውስጥ አንደኛው ዳኛ ነው ምክንያቱም እንደተጀመረ አካባቢ ነበር የጀመረው አጀማመሩም በጣም በሚገርም ሁኔታ ነው ባልተለመደ ለምሳሌ ላይቭ መሆኑ ራሱን በቻለ አንድ ትልቅ እድገት ነው ብዬ ነው መጣበቀው ሌላው ደግሞ የነበረው ተወዳዳሪዎችን የማብቃት ጥግ ድረስ ሄዶ አጀማመሩ ዳኞቹ ፕሮፌሽናል ነበሩ ቀላል አይባልም ከበስተኋላ ያሉት ካሜራማኖቹ ዳይሬክተሮቹ ሁሉ ድረስ እና ይገርመኝ ነበርና በዛ ጊዜ በፋና አስተዳደር ውስጥ የነበሩት አመራሩ ድረስ እስከ ቅዳሜ ላይቭ ነው ሁሉም ነገር የሚመለከቱትና ደስ ይላል የወደደ ራሱን ይጎዳል ቢባል ልቤ አንተ ግን ራስን ነጣለው ፍቅር አይባል አጉል ተቆራኝቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ 19 ጠቅላላ አርገስ ስንመለከተው በጣም የሚገርም ሁሉ ጊዜ ማረሳው ነገር ምንድነው እንግዲህ ጅማሬያችንን ስንጀምር ከኛ ጀምሮ የነበረን ከክፍያ ጀምሮ በጣም አነስተኛ የሚባል አይደለም ግን ጥሩ ሆኖ ሽልማቱን እንኳን ስናስታውስ እስከ 50 ሺህ ብር የሚሸለምበት አሁን ደግሞ ይሄው በየሲዝኑ ማለት ነው አንዳንድ ሚሊዮን ብር የሚሸለሙበት ልጆቹ አሁን ደግሞ አሸናፊ ከ3 ሚሊዮን ብር በላይ ቢሸለሙ ነው ማለት ነው ስለዚህ በየጊዜው ፕሮግረሱ በጣም የሚገርም ነው በራፍ 19 ላይ ስንሄድ በጣም የሚገርመው ነገር ምንድነው የልጆቹ ብቃት በጣም የሚገርም ነገር ነው ከዛ በኋላ በዛ ውስጥ ደግሞ ያስተናገርናቸው ምንድነው ሁሉ ጊዜ የመጀመሪያው ምዕራፎቹ ላይ እኛም ዳኞች ምን ይቸገርበት ነገር ሲመጡ እንደምታያቸው ናቸው ይሄ እንደው አሪፍ ግሩፕ ይሆን የት ይደርሳል ምናምን የሚለው ሁሉ ነው የምታስተናግጁ የት ይደርሳል ብለሽ ግሩፕ ታስጀምሪውና ከዛ በኋላ ሁለት ነገሮች አሉ አንደኛው ምንድነው በጣም ጥሩ ልጅ ስማርት የሆኑ ልጆች ማለት በደንብ የሚያስተውሉ ልጆች የዳኞችን አስተያየቶችን ይሰሙና በአጭር ጊዜ ውስጥ ይቀየራሉ በጣም የሚያሳዝን ደግሞ በጣም ታለንት ያለው ምናምን ቆይ ብለው ካለመስማትም አይደለም በቃ ወይ ልምድም ይሆናል ችላይ ማለትም ይሆናል የሆነ ሰዓት ላይ ደግሞ ሲጎዳቸው ታያለሽ ወይ ደግሞ ከውጤት ውጭ ሲሆኑ ታያለሽ ብሩኬም ከሽሜ ጋር እናወራና እንዴት ነው እንላለን ብዙም ደስተኛ ሳንሆን እንዴት ነው ይሄንን ግሩፕ ይዘን የምንሄደው ድረስ ብለን አውርተን እናውቃለን
ከዛ እንደምታየው የዚህ ሁሉ ውጤት ተጨምቆ ከዛ ካቀማቸው ማመስገን ፈልገው ምንድነው ባንዶቹ ማመስገን ፈልጋለሁ ዛይንስን ባንድን ኮከብ ባንድን በጣም ትልቅ እገዛ ነው የሚያደርጉላቸው በአጭር ጊዜ ውስጥ ተለውጠው እኛንም ሁሉ ያስደምማሉ ማለት ነው ይሄ ትልቁ በቃ ሁሉ ጊዜ የሚገርመኝ ነገር ያለ ቀልባው ከተው ያበሰሉት እህል ቢጠራም ትርፉ ጋር አይደለው የመሰውነት ሊሆን የገቡት እንጀራ ደስ ያለሽ ከሆነ ፍቅራችን ሲወድ እውነት በጣም ደስ ብሎኛል ምኑ መሰለ ደስ ያለኝ በቃ በዚህ ደረጃ ተለውጠ ሳይ በዚህ አጭር ጊዜ ውስጥ ማለት ነው ህግ የሚያስጥሰን ጊዜ አለ እኔ ጋርም ተከስቷል ብሩኬ ጋርም ተከስቷል የሹሚ ጋር ተከስቷል ሰውኛ ባህሪ ነው ምክንያቱም ሁለተኛ ዙር ላይ ነጥብ አይነገርም ስለዚህ በቃ 10 ሺህ ሰጥቻለሁ በቃ እንደውም ምንም ሰርፕራይዝ እንዳትሆን ሆስቶቹ እስኪነግሩ ድረስ የሚል ይሄን ያህል ድረስ ባለፈው ሌላው በጣም አዝናኝ የነበረው ነገር ብዙ ኮሜንት የነበረው ዳኞቹን ከመቼውም በላይ በጣም ወደድኳችሁ ምናምን አልኩኝ ማለት ነው ምክንያቱም የሰጣችሁት 10 ሺህ ልክ ነው ከዛ በተሳንሱ ኖሮ ደግሞ በቃ ደስተኛ አልሆንም በእናንተ በዳኞች የሚል ሐሳብ ስለዚህ በነገራችን ተመልካች ያውቃል አሁን ደግሞ በቃ አድማጭ ተመልካች በጣም ቀድሟል ከኛ ቀድሟል በጣም ጆሮ ብዙ ነገሮችን ስለሚሰሙ ጊዜ ይወቃል ብዙ አማራጮችን አግኝተው ያውቃሉ ኖ ያላችሁት አስተያየት ይሄ ልክ ነው ይሄ የሚገባው ስለዚህ ብዙ ጊዜ ሰርፕራይዝ ነው ነገሩ ካቀም በላይ ሲሆን እንደ ሰው እንደ ተመልካኛንም እንደ እንትን ቁጣሩ እስቲ አንዳንዴ እንደ ተመልካችን ቁጣሩ ዳኞች አስተያየት ብቻ ይሰጡናል ነጥብ አይናገሩም ማለት ነው በአማርኛ ይገጣኛልሽ አዎ እውነት ነው ቀነኒሳና ኃይሌ ወይ ስለሺ ከሮጡ የለት ሁለት ነው ዓለም የሚመሰክረው ዳኞቹ የሚመሰክሩት ስለዚህ አንደኛው ሁለተኛው ሶስተኛው ይሄ ነው አይ እንደዚህ ሆኜ ነው ግጥም ሐሳብ ነበረብኝ ቤት ውስጥ ምና ብዙ ችግር አለ ኦፍ ኮርስ ሁሉም ችግር አለበት ስለዚህ የዛን በቅብቃትሽን ለማሳየት ብዙ አስተያየቶችን ኮንዲሽን መጠበቅ ብዙ ነገሮች ምን ነገራቸው ነገሮች አሉ አለመዘናጋት ማጥናት ከዛም እፈራለሁ ብዙዎቹ አትፍሩ እና ፍርሃት ደግሞ አስወግድ በቃ እኔ ሁሌ ነው ማለት አንዳንዴ ፈርተን ከምንበላ ደፍረን ብናሸንፍ ይሻላል ፍርሃትን ደግሞ በምን መንገድ እኛ እንግዲህ ዳኞች የምንችለውን ይሳቀን በጣም ምጥ ነው ነገሩ በቃ ያስጨንቃል ግን መስበር ያስፈልጋል ሁለተኛ ያን ነው አሁን በነገራችን ሙሉ ፋና ላምሮቱን ብታዩ በጣም ቆንጆ ኢንተርቴይን ያደረገ ነው በጣም ፈታ ያለ ነው አንዳንዴ ሻግም ያስፈልጋል እዚህ ባታባክናቸው ሻግ ያስፈልጋል አይ ሁለት ማይነርማ ሻግ ይደረግ ምክንያቱም አንዱን ታረግና አንዱ ሌላ ሜጀር አትሊስት ቀኝትም ከሆነ እኮ አንቺ ወዬ ቢሆን ወይ አምባሳል ላይ ወይ ባቲ ላይ ብታረግልን ለዚህ ሻግ ይሰራል አይደለ ሁለት ማይነር ከሚሆን ያንተ ሐሳብ ነው የደገፍኩትና እንደዛ ቢሆን ሻግን ገብቶታል ሻግ ማለት እንግዲህ ሶሪ የኛ ቋንቋ ነው መደበቅ ማለት ነው ስለዚህ ሁለት የኛ ቋንቋ አይደለም እንችኛዋን መቆጠብ ማለት ነው አይደል የኔ ቋንቋ ነው ስለዚህ እነዚህ ልጆች አብሮን ከኛ ጋር ይሄን ሁሉ ነገር ማስተናገድ አለባቸው እርግጥ ልክ ነው ቤተሰብ ወይ ብዙ ነገሮች ሞው ይሄ እንደዚህ ለመሆን እንደዚህ ሆነ ለምን ይላሉ ግን ምንም ማድረግ አይቻልም ውድድር ነው ሁሉም ጎበዞች ናቸው በዛ ላይ ታለንትር ናቸው ግን የግዴታ አንደኛ ሁለተኛ ሶስተኛ አራተኛ መባል አቀር ስለዚህ የዛ ድል ተቋዳሽ ለመሆን በደንብ ዝግጅት ማድረግ አለባቸው ሌላው በህዝብ ውስጥ እየተወደዱ ነው የመጡት እሱን ቀላል አይደለም የገንዘብ ሽልማት ብቻ አይደለም ማሰብ ያለብሽ አንደኛ ውጤቱን ብቻ ማሰብ አለብሽ መሳተፍሽና በሰው ውስጥ ገብተሽ ቀላል አይደለም ፕሮሞሽኑ ስለዚህ ያ ሁሉ አብሮ ማየት ያስፈልጋል መጠቀም ያስፈልጋል ማለት መልኬም ተቋቆረ ገላየም ገረጣ አንተ የኔ አንተ ልጅ የኔ አንተ የኔ አንተ ልጅ በዚህ ውድድር ላይ ብዙ ነገሮች አስተናግደናል በጭራሽ በእኛም በተመልካች ብዙ ጊዜ ተመልካች ያው
ብዙ ጊዜ የምንጠቀማቸው ዩቲዩቦችን ስለምንጠቀም ዩቲዩብ ላይ ያሉትን እንትሮች እንደ ቲክቶክ አይነት ፌስቡክ ላይ ምናምን ይጽፋሉ። ይሄ ልጅ አንደኛ መውጣት አለበት፣ ይሄ ሁለተኛ። እኛም በውስጣችን እንደሰው እንደተመልካች ይዘመን መጣው እንደ ውጤት ይሄ ልጅ የምትዋለ በጭራሽ ያልጠበቅናቸው ውጤቶች ደግሞ ይስተናገዳሉ። አንደኛ ያለው ሶስተኛ ይወጣል፣ ሶስተኛ ያለው ሁለተኛ። ይሄ የሚያሳየው ምንድነው? በየጊዜው ተወዳዳሪዎቹ ያላቸውን ብቃት ነው የሚያሳየው ማለት ነው። ስለዚህ እነዚህ ሁሉ ነገሮችን እያስተናገደን የመጣ ነው። ሌላው ደግሞ ምንድነው? ውጤት ብዙ ዘፈኖች ተዘፍነው እንደዚህ አይነት እንዴት ነው ኤፍሬምን ልናጣ የምንችለው ነገር በጣም አወዛጋቢ ነበር። ሳምንት በጣም ነው ያዘነው። በጣም ከባድም ነበር። ለካ እንደዚህ ይጣላል። እኔ ኖብል እንኳን ብሩክና ይሻላል ወይ አንዳቸው ቢሉ ለካሻነለ። ስለዚህ ይሄ ክስተት ነበር የተከሰተው። በጭራሽ ያልጠበቅነው ይሄ ድምጻዊ እዚህ ደረጃ በምንም አይነት ሳይተኙ በየሳምንቱ ዘፈን እየቀየሩ መስራት ድምጻው ከሚሰራው ባልተናነሰ። እንደውም አንዳንዴ ብዙ ድምጻዮች በአልበም ደረጃ ያላቸው አስተያየት ስለሚሰጡ ነው ይሄ ልጅ አሪፍ ነው ብለው በደንብ ስለሚነግሩን ማለት ነው። ቆመን ያጨበጨብንበት በተደጋጋሚ 10,000 ውጤት የሰጠንበት ስቴጅ ላይ ወጣንበት ሁሉ አለ አጋጣሚ። አረዳኞች ቁጭ በሉ። ዳኞች ቁጭ በሉ እያልኩ ነበር። ለኮከብ ባንዶችም ነው በነገራችን ላይ እንደዚህ አይነት ከዳኝነት ምክንያቱም ተመልካች አራተኛ ዳኛ ነው አድንቋል። እኛ ዳኛ ብቻ ስለሆነን ዝም ብለን ከናን ፈልገን እንደሰው ስሜትሽን ይነካል። ብቃታቸው ደግሞ ማለፍ በቃ እጅሽን ባፍ ላይ አስጭነውናል ብዙ ጊዜ። ስለዚህ እንኳን ኮሜንት ልሰጣቸው እንደሰው በቃ ሳምነውናል። ስለዚህ ያው ትገደጃለሽ። ምክንያቱም አርት ሲያሸንፍሽ ነው ትልቁ ነገር ነው። እኛም ሰው ነን። እንደዚህ ነገሮች ነበሩ። ፍቅሬ ለመሆን እኛንም የሚያስቸግረው ነገር ምንድነው? ኦዲየንስ አንድ አራተኛ ዳኛ እንደመሆናቸው ደግሞ የፈለገ ቢሆን ወንድሜ ሊወዳደር ይችላል፣ ጓደኛዬ ሊወዳደር ይችላል። ግን ተወዳዳሪዎችን በአንድ አይን ማየት ያስፈልጋል። የመጀመሪያው ነገር እኛም ተቸግረናል። ለምሳሌ የኔ ቴስት አንድ ዘፋኝ ከሆነ ይሄ ልጅ በቃ አንደኛ ካልወጣ ሊል ይችላል። ቦታው ላይ ተቀምጭ እንደሰው በቃ ተሸነፈለሽ ቴስት ነው ብዙ ጊዜ ያነሳዋለሁ። ስለዚህ ተመልካችም ውጤት ስለሚደመር ይሄም ካልሆነ ለምሳሌ ብዙ ቴክስት ያደርጉልኛል ወይ ቲክቶክ ላይ ይጽፋሉ። ደስ ይለኛል። ፋንት ማለም ላይ ያለው ያስፈልጋል፣ ቲፎዞ ያስፈልጋል። ግን ፌር የሆነ ነው መሆን ያለበት። ስለዚህ አንደኛ መስፈርቶቹ ግዴታ ነው። ህግ አለው። ከዛ ውጭ ከህግ ውጭ ግን አንወጣም። 10,000 የሚሰጥ ከሆነ 10,110,001 መስጠት አንችልም። በስሜት ቁጥሩን ተናገርን እንጂ ውጤቱ ውጤት ነው። መጨመር ከህግ ውጭ አንወጣም። ስለዚህ የዕለት ፐርፎርማንስ ማለት የዕለት ሁለት የሚያቀርበው ብቃት ማለት ነው። በቃ በግል የክልል ውስጥ ያላቸው ታለንት ያላቸው በጣም ብዙ ልጆች አሉ። እነዚህ ማገዝ ያስፈልጋል። ተወዳዳሪዎችን እነዚህን በጣም ማገዝ ያስፈልጋል። ቢመጡ በጣም ጥሩ ነውና ይሄ ለወደፊት ምን ሰራበት ይመስለኛል። አይዋ
እናት የትማለች በህንጻና በዳስ ግን ሰው መኖሪያው አባይ ወይስ ተራህም የለም ናወዲን እንጫወት ልብህ አይገታ አንተ ጎበል ይልቅ ተጋበል በፍቅርማው ደም ታመም የለ ከዛ ደም ይወሰዳል ከዛ ምርመራ ይደረግና ይሄ በሽታ አለብሽ ብሎ ደም ነው ወስዶ አይደል ቼክ የሚያደርገው እኛ ደግሞ ሳምፕል ምን ወስዶ ከጉሮሮ ላይ ነው ከጉሮሮ ላይ ድምጽ እንወስዳለን ማለት ነው ከጉሮሮ ላይ እንወስድና ምን እናደርጋለን ከጉሮሮ ላይ ወስደን ድምጽሽን እንደዚህ ነው በጣም ቫይብሬት ይበዛል ታርገበገባላችሁ ድምጽ በጣም ትጮሃላችሁ ቀንሱ እንደገና ጉልበት ያስፈልጋል አንተ ድምጽ ሁሉ ከዛ በኋላ ያ ድምጽ ነው የሚሰራው ያ ድምጽ የተባሉት ትራንስሌት እየሰሩት ልክ እንደዚህ ማለት ነው ስለዚህ ትልቁ ነገር እነዚህ ልጆች መፍጠር ነው ከዛ በኋላ ለሆነ ነገር በቅተው ሰታይ ይሽ ከንቱኑ ተወጫለሽ በቃ ያልነው ሆነ ከበቂ በላይ በቃ ከዚህ በላይ ምንም ነገር የለም እየጨፈረን ይራኛ ነው ዞሮ ውጤት መስጠታችን አልቀረም ደስ ይላል እና እንዳልኩሽ የአባትና የልጅ ግንኙነት ነው በነገራችን ላይ በኢትዮጵያ ውስጥ በፋና ላምሮት አለ በኢትዮጵያ ውስጥ ብቻ አለ በውጮችም ስንመለከት ይሄ ቻንስ በጣም ትልቅ ቻንስ ነው ገና ፋና ላምሮት ከተመሰረተበት ጀምሮ እንመለከት ልጅ ታውቀዋል በጣም ሃይ ፔድ ናቸው በጣም እስካሁን ድረስ ገና ከ1 እስከ 3 እስከ 4 ሰው ወጥቷል ብቻ አይደለም ታውቀዋል በሚሰሩበት ቦታ ላይ ትልቅ ተከፋይ ናቸው የሚገርመኝ አንዱ ይሄ ነው ለምን ሚዲያው ትልቅ አስተዋጽኦ አድርጎላቸዋል ቀላል አይደለም ሁለተኛ በአልበም ደረጃ ያሰሩ ልጆች አሉ አሁንም እየሰሩ ያሉ ልጆች መጥቀስ ይቻላል ስለዚህ የድምጻዊው ችግር ነው ብዬ ነው ማለት እነዚህ ተወዳዳሪዎች ብሩ ቀላል አይደለም ፕሮዲዩስ ማድረግ ይችላሉ ስቱዲዮስ መስራት ይችላሉ ራሳቸውን ትልቅ ደረጃ ማድረስ ይችላሉ አንድ ሁለተኛስ ሚዲያው መጠቀም ከዛ በላይ ደግሞ ፋና ውስጥ ያሉ በታወቁበት ሰዓት ከስር መስራት ይችላሉ ሁልጊዜ ብዙዎች ጊዜ ይታወቁና ከዛ በኋላ ሰው ሁሉ ከውስጡ አለ ስማቸውን እየደጋገመ መንገል ላይ ሁሉ ሲያገኛል እሱ ልጅ እየተባለ ልጁ ያንን ጊዜ መጠቀም አለበት ድምጽ ከጠፋ ከዛ ከህዝቡ ውጭ ከወጣ በኋላ ቢመጣ በ2 አመቱ በ3 አመቱ እሱ ራሱን የቻለ ችግር ነው ስለዚህ በዛ ጊዜ ውስጥ በደንብ አድርጎ ስራውን አቅርቦ ሚዲያው ሁሉ ጊዜ ፋና ያው እንግዲህ እናንተ እንደምትሉት ማለት ነው የወደቀ እንኳን ቤተሰብ ነው መጥቶ መጠቀም ፋና ይችላል ሚዲያው መጠቀም ይችላል ስለዚህ በዛ መንገድ ቢጠቀሙና ለውጥ ያመጣሉ የሚል ሐሳብ ነው ያለኝ ግን ብዙዎቹም ታውቀዋል እንደገና ውጤት ውስጥ ከ1 እስከ 4 ይሁን ከዛም በላይ እስከ 10 ይሁን ያሉ ልጆች በጣም ጥሩ ክፍያ እየተከፈሉ እየሰሩ ናሁኝ ፍቅሬ ሰላም ሁኝ ናሁኝ ፍቅሬ ሰላም ሁኝ ወድሻለሁና ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆጣል ታች ድረስ ክሩም በአጠቃላይ ማመስገን ፈልጋለሁ በጣም ታይት ነን ምክንያቱም በእናንተ ተገዛ ነው በሄድፎናችሁ ነው መንሰማው እዛ ጋር በሚጮህ ነገር ላይ ላይቭ አይመስልም ይሄ ይቀረጽ ቢባል እንኳን ደስተኛ አልሆነ ተቀርጾ ይስራ እና አንድ ድገት ነው ላይቭ መሆኑ በቃ ምንም ነገር ቋንቋችንን ምላጭ ሁሉ ነገር አስተካክለን ስለዚህ ድምጻያኖቹም በዚህ ልክ ሲሆኑ የኛ ፈታ ማለት ያስፈልጋል ስራ ብቻና ሲሪየስ ብቻ ሳይሆን ፈታ እኛ ስንላቸው እነሱ ሙዚቃ ደግሞ ኢነርጂ ይፈልጋል ትንሽ ሙቀት ይፈልጋል አንበሳዬ ነው ምናምን ነገር ማለት ያስፈልጋል በዚህ መንገድ ብቻ በአጠቃላይ ከሲሪየስሊ እንደ ስራ ብቻ ሳይሆን የፋሚሊ ቤተሰብ ስራም እየሰራን እንደሆነ ነው የሚሰማኝ ማለት ነው እንዲሚያ ለፍቅር ለካንደ
በጣም አስኪ እንደውም አንዳንድ ጓደኞች ስቱዲዮ ሲመጡ ለኛ ሁሉም ያሰጎናቸው ይላሉ እውነት ነው ምክንያቱም ነጋሽ ጥላሁንን እንግዲህ ይሄን ሁሉ አመት ነጋሽ ማሙድ ተወና ከዛ ሮሃ ባንድ ሰባዎቹ እነስቴር አወቀ ነቴሮስ ታደሰና ሙሉ ቀናን ስትመለከቺ የኢትዮጵያ ሙዚቃን እዚህ ደረጃ አምጥተውታል እነዚህ ልጆች በዛ ጊዜ አልተወለዱ ስለዚህ ያንን ክብር ሙዚቃው መቼ አጥንተውት ነው የምትዩ ከነ ክብሩ ከነ አቅሙ የነሱን ጊዜ የነበረን አቅም እስኪ መስል ነጋሽ ምኒልክን ሲዘፍኑ በጣም ያስደነግጣሉ ስለዚህ በዚህ ምዕራፍ ውስጥ የመጡት ድምጽያኖች በጣም አደገኛ ናቸው ይላሉ አርቲስቶቹ ደጅ ላለነ ይሰጋሉ ይላል አልበም ላለነ ይሰጋሉ ይላል እውነት ነው እና በኢትዮጵያ ሙዚቃ ታሪክ ውስጥም የተፈጠሩ ልጆች ናቸው እነዚህ አንድ ይሄ ነው በጣም በተቀራራቢ ውጤት ነው መውደቅ ስላለባቸው የወደቁት ልጆች ሁሉ ስለዚህ አልፈው አራት የሆኑ ልጆች በጣም ጎበዝ በጣም ታለንት ያላቸው ባጭር ጊዜ ብቃትን እኮ ነው ያሳዩን አሁን እኮኛ አስተያየት መስጠት ከከብደን ደረጃ ሆኗል ስለዚህ እነዚህ ደግሞ ተደምረው ነው የመጡት እዚህ ጋር ስለዚህ እነዚህን አሁን ደግሞ አሸናፊ ላይ መዳኘት በጣም ከባድ ነው እንግዲህ ያው ተመልካችም እናንተ ምናም እየረዳችሁን ግን ትልቅ ጥበብ መናይበት ነው ብዬ ነው ብዙ ነገር እናይበታለን ብዬ ነው ማምነው ደግሞ እርግጠኛ እናያለን ምክንያቱም በጣም አቅም ያላቸው ልጆች ናቸው እኔ ካሁኑ መጓጓው ምንድነው ማን ነው እስቲ አንደኛስ የሚወጣው ሶስተኛ የሚወጣው ሁለተኛስ የሚወጣው ማን ነው ኮዲው ግን እንዳስተያየት የምሰጠው ምንድነው ዞሮ የሚመጡት እዚህ ራሳቸውን እንዲሆኑ ነው ሁሉ ጊዜ ጥረታችን መውጣት ይወጣሉ ትልቅ ደረጃ ይደርሳሉ ምንም ጥያቄ የለውም በጣም በጥንቃቄ አሁን መቼም የሚቆም ነገር የለም በቃኝ ይባል በሁሉም ዘርፍ ነው ትምህርት በቃኝ ይባላል አይባልም ድምጽም ገና ነው በቃ የፈለገ ቢሰሩ የሚበላለጥ ውድድር ውስጥ ካለ ድረስ የዳኞችን በጣም ይጠቅማቸዋል እዚህ ደረጃ ደርሰዋልና እሱን አስተያየት በደንብ መስማት ያስፈልጋል የተለያዩ ነምበሮችን በጣም ማስደመም አለባቸው ነው አሁን እዛ ጋር ምን እንደዚህ አስተያየት ምን ሰጥበት ጥቃቅን አስተያየት አንሰጥም በነገራችን ላይ አልፈናል እሱ ስለዚህ አብረን መናየው ነው የሚሆነው ብዬ ነው ማስበው ማሳት ላይ ተን መኞት በህልማች እንዴት ሆዳለኛ የምታበጾማች የተኛሁት እኔ የታለምሽው አንቺ መውደድ አስገደፈኛ ሳልቆይ እስከፍቼ መውደድ አስገደፈኝ ሳልቆይ እስከፍቼ ሰው ድሩ አንድ ሰው በመጨረሻ ማስተላልፈው መልእክት በአጠቃላይ ለፋና ላምሮት ተወዳዳሪዎች ለአምስተኛው ዙር ለአሸናፊዎች አሸናፊ ውድድር ለዚህ ለደረሳችሁ እንኳን አደረሳችሁ ማለት ፈልጋለሁ በርቱ እንዳትፈሩ እንዳትዘናጉ አስደምሙ እኛም ብቻ አይደለም ተመልካቾችንም በደንብ አስደምማችሁ ጥሩ ውጤት እንደምታሳዩኝ በጣም እርግጠኛ ነኝ Oh